የልዩና የአያቷ ታላቅ ጉዞ። በአንድ ወቅት ልዩ የምትባል ልጅና አያቷ ታሪክ ነበሩ። አንድ ቀን የኢትዮጵያን ውበት ለማየት ታላቅ ጉዞ ጀመሩ። አያት ታሪክ፣ ሀገራችን ብዙ ድንቅ ነገሮች አላት። መጀመሪያ ወደ ሰሜን ተራሮች ሄዱ። እዚያም ቆንጆዎቹን ጭላዳ ዝንጀሮዎች አገኟቸው። ልዩ ዝንጀሮዎቹ ሳር ሲበሉ በዝግታ ትመለከት ነበር። ከዚያም ወደ ላሊበላ አመሩ። አያት ታሪክ ከዓለት ተፈልፍለው የተሰሩትን አስደናቂ ቤተ ክርስቲያናት አሳያት። ይህ የጥበብ ሥራ ነው አለ አያት ታሪክ። በአክሱም ደግሞ ሰማይ የሚነኩ የሚመስሉ ረዣዥም ሐውልቶችን አዩ። ልዩ፣ እነዚህ ግዙፍ ድንጋዮች እንዴት ተሰሩ ስትል በግርምት ጠየቀች። በጣና ሐይቅ ላይ በባህላዊ ታንኳ ተሳፈሩ። ልዩ በውሃው ላይ የሚንሳፈፉትን ነጭ ወፎችና ሰላማዊውን ሐይቅ ወደደችው። ወደ ካፋ ጥቅጥቅ ያለ ጫካ ደረሱ። አያት ታሪክ፣ ቡና መጀመሪያ የተገኘው በዚህ ቦታ ነው ብሎ ስለ ካልዲና ስለ ፍየሎቹ ነገራት። ልዩ የቡናውን ጥሩ መዓዛና የቆሎውን ጣዕም ወደደች። በኢትዮጵያ ቡና መጠጣት የፍቅርና የደስታ ምልክት ነው ብላ አሰበች። በዳሎል ደግሞ ቢጫ፣ ቀይና አረንጓዴ ቀለሞችን አዩ። ልዩ፣ አያቴ፣ ይህ ቦታ እንደ ሌላ ፕላኔት ነው ብላ ጮኸች። በደቡብ ኢትዮጵያ ከአንዲት አዲስ ጓደኛ ጋር ተገናኘች። አብረውም እየዘፈኑና እየጨፈሩ በደስታ ተጫወቱ። ጉዞው ሲያልቅ ልዩ ለአያቷ ፈገግ አለች። አያቴ፣ ስላሳየኸኝ አመሰግናለሁ። ሀገራችን ኢትዮጵያ በጣም ውብ ናት አለች።